ከፍተኛ ውድመት እያስከተለ ነው። የትግራይ ኃይሎችን ከፍተኛ ስጋት ውስጥ ከቷል። የድሮን ቴክኖሎጂ አብይ የመጨረሻ አቅሙን አሟጦ ያለውን ድሮን ሁሉ ተጠቅሞ የሀገሪቱን አንጡራ ሀብት ሁሉ ሽጦ ድሮን እየገዛ ነው የሚገኘው፣ እየተከራየ ነው የሚገኘው በከፍተኛ ዶላር በቀን። ስለዚህ የድሮን በዚህ ጦርነት ውስጥ መሳተፍ ምን ያህል ማርሽ ቀያሪ ነው ትላለህ? ጦርነቱን ምን ያህል ቀይሮታል ትላለህ? ድሮን ተጽዕኖ የለውም ልልህ አልችልም። ነገር ግን በድሮን ጦርነት ይቀየራል የሚል እምነት የለኝም። ዋናው የአብይ ይጠቀመው የነበረ ኃይል እንግዲህ አገሪቷ በ30 ዓመት የገነባችው መከላከያ ነበር። ያ አሁን የለም። ባለፈው አቶ ጌታቸው ረዳ ከትግራይ ቴሌቪዥን ጋር በትግርኛ ያደረጉት ቃለ ምልልስ ላይ አብዛኛው አሁን እየተዋጋ ያለው በስመ መከላከያ 2014 ተመልምሎ 2-3 ቀን ስልጠና ተሰጥቶት የመጣ ነው። ስለዚህ አብይ ሰራዊት እንደሌለው ነው የሚያሳይ ይሄ። ስለዚህ አብይ ዋናው ጦርነቱ ሊቀይርበት የሚችል ወደሱ አድቫንቴጅ ሊቀይርበት የሚችል ዋናው መሳሪያ አጥቷል። የተደራጀ በታጠቀ ስምሪት ያለው ሰራዊት የለውም አሁን አብይ። ይሄ አማራ ዝም ብሎ ገበሬና ምናምን እሱ ደግሞ ምንም ሊቀይር አይችልም። ፋኖ ምናምን አይተዋል። የትግራይ ሰራዊት ማስተካከያዎች አድርጎ ለቆ በወጣባቸው አካባቢዎች ዘሎ ገብቶ ተራ አይደለም ስንት ስም የሌለው ማአት በየገደሉና በየሸንተረሩ ቀርቷል። ስም ያላቸው በየከተማው ለፉከራ ኦሮሞን በመሳደብ ምናምን የሚታወቁ በዚህ አሁን ቲዲኤፍ አስቦ እያጠቃ ያለ የጨረሰው የከተሞችን እየያዘ በነበረበት ጊዜ ወጥቶ ከነዚህ ከተሞች በራሱ ጊዜ ያለምንም ጦርነት ለቆ ሲያበቃ እነዚህ ሰዎች ግን ለዚህ ለአብይ ጀብድ እና ጦርነት በሌለው ባዶ ድል ብሎ እንትን አደረገው መስዋዕት መሆን ነበረባቸው እና በስሜት ተገፋፍተው ገብቶ አንዳንዶቹ በራሱ በአብይ አየር ኃይልም የተገደሉ አሉ። ዋናዎቹ ግን እነዚህ በየከተማው ቀረርቶና እንትን እያሉ አሰልጣኞች ተብለው በሰው ትውውቅ የሚደረግላቸው ብሔሮች በመስደብ እኛ ነን እንዲህ ያደረግነው እኛ ነን ሰው ያደረግናቸው ምናምን እያሉ ለአንድ አማራ ሞት 100 እንትን እንጠይቃለን ምናምን እንደዚህ ኦሮሞ ጉሙዝ እንገላለን የሚሉ የነበሩ ሰዎች አሁን ሰሞኑ ተራግፈዋል። እነዚህ በእያንዳንዱ በመጡበት መንደር ትልቅ ስም የሚሰጣቸውና ትልቅ አቀባበል የሚደረግላቸው ሲሞቱም ትልቅ ቀብር ነው የተደረገላቸው። አስበው ከነሱ ውጭ እነዚህ ኔምለስ የሆኑ ስም የሌላቸው ዝና የሌላቸው አመራር ምናምን አሰልጣኝ የማይባሉ አስባቸው በ10 ሺዎች ነው የገበሩት። ሉክ ቲዲኤፍ ማስተካከያ አድርጎ ቦታዎች ለቆ በሚወጣበት ጊዜ በተካሄደ ጦርነት ራሱ ሰው ረግፏል። ስለዚህ አሁን አብይ እንደዚህ አይነት ኃይሎች ነው እያሰማራ ያለው። እንደዚህ አይነት ኃይል ስታሰማራ አየር ኃይልም ድሮንም ኢምፓክት ሊኖረው ይችላል። ኦፍ ኮርስ ምንም ጥያቄ የለውም። ለምሳሌ ቲዲኤፍ ወደ አዲስ አበባ ተጠግቶ ቆይቶ እንደዚህ አይነት ቴክኖሎጂ ሲመጣ ያ ቴክኖሎጂ ከመምጣቱ በፊት በነበረው ስልት የውጊያ እንትን ሊቀጥል አይችልም። ስለዚህ ማስተካከያዎች ያደርጋል። ስለዚህ ለምሳሌ ወደ ሆነ ቦታ የሚደረግ ግስጋሴ ጊዜው ሊያስረዝመው ይችላል። እንደዚህ አይነት ነገሮች ነው። ከዛ ውጭ ግን በድሮን ተዋግተህ ውጊያ ማሸነፍ አትችልም። ሲጀመር በድሮን ውጊያ የሚሸነፍ ጦርነት አይደለም አሁን ያለው ኢትዮጵያ ውስጥ። በድሮን ውጊያ የምታሸንፋቸው ጦርነቶች አሉ። በሌላ ዓለም እንደዚሁ አይነት ነገሮች ተፈጽመዋል። ግን አሁን ያለው ጦርነት በጣም ሜካናይዝድ የሆነ ጦርነት አይደለም። ሜካናይዝድ የሆነው ሙሉ ለሙሉ ኮንቬንሽናል የሆነው ጦርነት በአሁኑ ሰዓት የኢትዮጵያ መከላከያ በፈረሰበት እና በተበታተነበት የሚባል የከባድ መሳሪያ አቅርቦትም ሆነ ያንኑ ተጠቅሞ የሚዋጋ ኃይል በሌለበት ሁኔታ ድሮን ያን ያክል እንትን ይኖረዋል የሚል እንትን የለኝም። ኢቭን ለምሳሌ አሁን በድሮኑ እንበል ቲዲኤፍ ድሮን የለውም፣ ግን ድሮኑ የቲዲኤፍ ቢሆን ለምሳሌ በድሮን ቲዲኤፍ ሊያሸንፍ አይችልም ጦርነት። ሊሆን የሚችለው ምንድን ነው? የተቃራኒ ኃይል አቅም ግን በተወሰነ መልኩ ጫና በመፍጠር አስተዋጽኦ ያደርጋል። ይህንኑ በመረዳት ነው ቲዲኤፍ ይሄ እንዳይጠቀሙ ነው ያደረጋቸው። ቲዲኤፍ ይሄ መረጃ ይሄ ነገሮች በማንበብ የጉዳዩ ወዴት አቅጣጫ እያመራ እንደሆነ ካሁን በፊት ተሞክሮ ወስደዋል። ትግራይ ላይ ታስታውስ እንደሆነ መጀመሪያ አካባቢ ጦርነቱ ከሰሜን እዝ ጭምር በተገኘ የጦር መሳሪያ
በሜካናይዝድ ጭምር የተደገፈ መደበኛ ጦርነት ነበር ሲካሄድ የነበረው ኮንቬንሽናል ዋርፌር። ከዛ ግን የድሮን ከአሰብ እየተነሱ የሚመቱ ድሮኖች ድብደባ ሲጀምሩ ቲዲኤፍ ወደ ምን መቀየር ነበረበት? ወደ ሽምቅ ውጊያና ወደ ተራራዎች መሄድ ነበረበት። ያ በሆነበት የድሮን ውጤታማ መሆን አበቃ እዛ ላይ። ስለዚህ ከዛን ጊዜ ጀምሮ ቲዲኤፍ በድሮን አካባቢ ሊኖር የሚችል ከድሮን መምጣት ጋር ሊኖር የሚችለው ጉዳትና አደጋ ትምህርት ወስዷል። እና ይሄ በመሆኑ ያን ያክል እና የጦርነቱ ባህሪ ደግሞ ግምት ውስጥ በማስገባት ድሮን ሊያሸንፈው የሚችል ጦርነት የለም። የፈለገ ቴክኖሎጂ እዛ የትግራይ ወታደራዊ ኮማንድ መግለጫ ላይም ካየኸው ጦርነቱ እያለቀ ነው። የፈለገ ቴክኖሎጂ ለምሳሌ በዚህ ደረጃ ድሮን ድጋፍ ተደርጎለት የሚዋጋ የተደራጀ አቅም ያለው አመራር ያለው ሰራዊት ቢኖረው ኖሮ ኦፍ ኮርስ ድሮን የሆነ ሚና ተጫውቷል። ከዛ ደግሞ ተከታዩ ሰራዊት ደግሞ የሚጫወተው ሚና ይኖራል። እንደዛ አይነት ቁመና የለውም አሁን የኢትዮጵያ ሰራዊት፣ የአብይ ሰራዊት ማለት ነው። የኢትዮጵያ ሰራዊት የሚባል የለም አሁን፣ መከላከያ የሚባል የለም። የ2014 ምልምል ህፃናቶች እና ደግሞ የአማራ ገበሬዎች በአማራ ሚሊሻና ምናምን እንደዚህ በእንደዚህ አይነት ሁኔታ ሊቀየር የሚችል ነገር የለም። ለዚህም ነው የትግራይ ሰራዊት ማስተካከያ አድርጎ ከአንዳንድ ቦታዎች በለቀቀ አሁን በዛሬ እያየሁ ነው ውጤቱ። ወዲያውኑ ነገሮች እየተቀየሩ ነው ያሉት ማለት ነው። ስለዚህ በድሮን እንትን የሚደረግ ነገር የለም። ግን ድሮን በተለይ ከተሞችን በማውደም ንጹሃንን በመግደል ግን እየተጫወተው ያለው ሚና እጅግ አደገኛ እና በጣም ወንጀል ነው። ምናልባት አሁን እንደሚታየኝ የቱርክ በተለይ በአፍሪካ ቀንድ ለኢትዮጵያ ብቻ ሳይሆን ለሶማሊያም ጭምር አሁን እያቀረበች ነው እና ቱርክ የራሳቸው የሆነ በአገራቸው ከአማጽያን ጋር በተያያዘ የራሳቸው የሆነ ችግር አለባቸው። ስለዚህ በተቻለ መጠን እንደዚህ አይነት እንቅስቃሴዎች በተለያዩ የዓለም ክፍል ማዳከም ይፈልጋሉ እና ለዚህም ነው ድጋፍ እያደረጉ ያሉት የድሮን ማለት ነው። የአሜሪካ ቅድም ገልጬልሃለሁ የዩናይትድ አረብ ኤሚራት ከአሜሪካ ጋር በተያያዘ ነው። እሱ አሜሪካ በሚኖራት አቋም ተያይዞ እንትን የሚል ነው። ነገር ግን እነዚህ ሁሉ የቴክኖሎጂ የድጋፍ ምናምን ታክሎበት ራሱ ጦርነቱ መቀየር አይቻልም። ጦርነቱ መቀየር የሚቻለው እንደነገርኩ ወይ አቅም ይኖርሃል የራስህ የተደራጀ ኃይል ወይም ደግሞ ጦርነቱን ለማስቆም የተዘጋጀ አስተሳሰብ መኖር መቻል አለበት። ወይም ደግሞ አንዱ አካል ተሸናፊ ሆኖ ጉዳዩ ሲያልቅ በዛ ሲደመደም ነው። መልካም። እስኪ ወደ ጋሸና ግንባር ልውሰድ አሉላ። ጋሸና ግንባር ምንድነው የተፈጠረው ዛሬ? ምንድነው የሆነው? ምናልባት ለማግኘት እንደሞከርነው የትግራይ ሰራዊት ለቆ ወጥተዋል ተቋድረናል ብሎ ጠቅላይ ሚኒስትሩ ጭምር ሲያወራበትና የተለያዩ የመንግስት ሚዲያዎች እና ተደጋፊ ሰዎችም ሲያወሩበት የነበረ ጉዳይ ነው። ድጋሚ በቲዲኤፍ ቁጥጥር ስር ገብቷል የጋሸና ግንባር። ጋሸና በጣም የምትገርም ቦታ ናት። አንድ ስትራቴጂክ ቦታ ናት። ወደ ሁሉም አቅጣጫዎች የምታገናኝ ናት። በንፋስ መውጫ በኩል አድርገህ ወደ ደቡብ ጎንደር ለመሄድ እንትን ይላል። በጋይንት በኩል ወደ ወልዲያም ወደ ላሊበላም እንዲሁም ወደ እንደገና ደግሞ በምስራቅ በኩል ደግሞ በወገል ጤና በኩል አድርገህ ኦል ዘ ዌይ ወደ ላይ ለመውጣት ያመቻል። ወደ ሁሉም አቅጣጫዎች እንትን ናት፣ ለመሄድ የምታመች ቦታ ናት። በዛ ላይ አሁን ብቻ ሳይሆን ካሁን በፊትም ታስታውስ እንደሆነ ቲዲኤፍ በጋሸና በኩል አድርጎ ከወልዲያ ተነስቶ ማለት ነው ኦፍ ኮርስ ከትግራይ በደቡብ ትግራይ ራያ በኩል አድርጎ ቆቦ ይዞ ወልዲያ፣ ከዛ ከወልዲያ ተነስቶ ወደ ጋሸና፣ ከጋሸና ደግሞ ኦል ዘ ዌይ ወደ ይሄ ወረታ ወልዲያ የሚያገናኘው መስመር ይዞ በንፋስ መውጫ በእነዚህ ፍላቂት ኦል ዘ ዌይ እስከ ጋይንት እስከ ደብረታቦር ለመያዝ ጫፍ ላይ ደርሶ ነበር። ከዛ የአብይ ሰራዊት በጋሸና በኩል ቆርጦ ወደ ወልዲያ እንትን ለማድረግ የትግራይን ሰራዊት ለመቁረጥ በተነሳበት ጊዜ ያኔም ጋሸና ከትግራይ ሰራዊት እጅ ወጣ በአብይ ሰራዊት የገባችበት ሁኔታ ነበረ። ወዲያውኑ ነው ቲዲኤፍ ይሄንን ቀልብሰው ጋሸናን የያዙት እና በተለያየ ወቅት
ትያዛለች፣ ትለቀቃለች። አንዱ ይዛታል፣ ሌላኛው እንደገና ይዛታል። በእንደዚህ አይነት ሁኔታ ነው። ይሄ ግን የትግራይ ሰራዊት ከወታደራዊ ስትራቴጂ አንጻር እያየ ነበር እነዚህን ነገሮች ሲያደርግ የነበረው እና አሁንም ተመልሶ ጋሸና እንደያዘ ዛሬ ተነግሯል። አምባሰልም እንደዚሁ የአቶ ጌታቸው ረዳ ትዊተር ላይ የአምባሰልና ጋሸና እንደያዙ ለአማራ ህዝብም ምስጋና አቅርበዋል። የአማራ ህዝብ በተለይ ገበሬው እያደረገ ያለ አስተዋጽኦ ያው እንግዲህ አሁን ቲዲኤፍ ከአማራ ገበሬዎች ጋር በጣም ተላምዷል። ቦታዎቹ ይዛቸዋል፣ ይለቃቸዋል፣ ተመልሶ ይመጣል። ስለዚህ ቱሳም ኤክስተንት የዌልካም አይነት አቀባበልም እያገኘ ነው መሰለኝ። አቶ ጌታቸው በገደምዳሜ ይህንን ጠቅሰውታል። ምክንያቱም እነዛ ሲመጡ ግፍ ይፈጽማሉ። ህዝቡን የሚፈርጁት ጁንታውን ተባባሪ ነበርክ ብሎ ነው ቁም ስቅሉን የሚያሳዩት። ከዛ ቲዲኤፍ ሲመጣ ደግሞ ይሄ ህዝብ በጣም ተረጋግቶ ኑሮውን መምራት ይችላል። ዘኦንሊ ችግር የሚሆንበት ምንድነው? አብይ እጅ ላይ ስላለ ስዊቹ የቴሌ መብራት፣ እነዚህ መሰረታዊ የሆኑ አገልግሎቶች አብይ ይዘጋቸዋል። ቲዲኤፍ ሲቆጣጠረው ይዘጋዋል። አሁን ጋሸና ስልክ ነበረ፣ አሁን ደግሞ ተቋርጧል። እና እንደዚህ አይነት ሁኔታ ውስጥ ያለች ስፍራ ናት። እና በነገራችን ላይ አስለቀቀን ምናምን የሚሉት ቦታ በተወሰነ ክፍሉ ወይም ክንፍ ቲዲኤፍ ያለበት ቦታ ነው። ኢቭን ቲዲኤፍ ከለቀቀ በኋላ ራሱ አንዳንድ ቦታዎችን ከለቀቀ በኋላ በአንዳንዱ ስፍራዎች ላይ ስቲል ሙሉ ለሙሉ አልለቀቀም። ስትራቴጂካሊ ጠቀሜታ አላቸው ያላቸው ቦታዎች ይዞ ቀጥሏል። እና ለማንኛውም የጋሸና ጉዳይ በተደጋጋሚ ነገ ጧትም እንደሚፈጠር አናውቅም። ዛሬ ቲዲኤፍ ይዟል። ቲዲኤፍ አስፈላጊ የቲዲኤፍ የውጊያ ባህሪ በመሰረቱ መሬት አይደለም፣ ከተማ መያዝ መቆጣጠር፣ መሬት መያዝ አይደለም። የአብይን ወታደራዊ አቅም የአማራ ኃይሎች አቅም ማዳከም ነው። ጠቃሚ ሆኖ ሲገኝ ይዟል፣ ኢምፖርታንት ሆኖ ሳያገኙ ይለቀዋል። መሬት የመያዝ አይደለም። አጠቃላይ ሰራዊቱ በየጊዜው አቅሙ የስርዓቱ እየተዳከመ ሄዶ ከዛ በኋላ በቀላሉ ስርዓቱን ይመጣል ነገር ነው። በመንግስት ነው ብዙ ጊዜ ቦታ የመያዝ ጉዳይ ትልቅ ግምት የሚሰጠው እንጂ በትግራይ ሰራዊት በኩል እንደዛ አይነት እሳቤ የለም። ከቦታዎች ጋር ከመሬት ጋር ማለት መሬቱ እኮ አይደለም የሚዋጋው እኮ የስርዓቱ ታጣቂ ነው። ስለዚህ የስርዓቱ ታጣቂ በየትኛውም ቦታ በመረጥከው ቦታ ማጥቃት በፈለከው ሰዓት ትገባለህ፣ በፈለከው ሰዓት ደግሞ አላስፈላጊ ሆኖ ስታገኘው እንትላለህ። ይሄ በነገራችን ላይ ጦርነቱ ራሱ በበላይ የመምራት ምልክት ነው። አቅምህን ሳታስነካ በፈለከው ሰዓት የምትወጣበት፣ ስትፈልግ ደግሞ አጥቅተህ ደምስሰህ በተለይ ዝም ብሎ ግር ብሎ የሚመጣውን ማርከህ ዋናው የሚባለው የሰራዊቱ አካል ደግሞ እስከ ትጥቁ አመራሩ ምናምን በመምታት የሚማረከውን መማረክ፣ የሚገደለውን ገድለህ፣ የሚበተነውን በተነህ እንትን ማድረግ፣ ይሄ ጦርነቱን በበላይ እንትን ይዋራል። ስለዚህ ቲዲኤፍ በጦርነቱን በመቆጣጠር ረገድ የበላይነት አለው ማለት ይቻላል። እና ለዚህ ነው ጋሸናም በፈለገው ሰዓት ይይዘዋል፣ በፈለገው ሰዓት ይለቀዋል። ስለዚህ ለቲዲኤፍ አንድ ቦታ መያዝና መልቀቅ አሁን የምርጫ ጉዳይ ነው እንጂ የመገደድ ጉዳይ አይደለም ለማለት ፈልጌ ነው። የምዕራብ ትግራይ ጉዳይስ ከዚህ ጋር ተያይዞ ምዕራብ ትግራይ ላይ በሮች ይከፈታሉ። በዛ ከውጭ ሀገራት ጋር የሚገናኙትን ኮሪደር ለመክፈት ነው ወደዛ የተመለሱ የሚሉ መላምቶች ሲሰጡ ነበር የነበረው። የተለያዩ ቦታዎች ላይም ጥቃቶች ሲፈጸሙ ነበር የነበረው። በተለይም በወልቃይት ጠገዴ አካባቢ ላይ አንድ ግንባር ላይ ውጊያ ተከፍቶ እንደነበረ ነው እየተመለሱ በነበረበት ሰዓት እና በዛ በኩል ያለው እስካሁንም በአማራ ልዩ ኃይልና በመንግስት ቁጥጥር ስር የነበሩ ቦታዎች አሉ በትግራይ ነፃ ያልወጡ። ከዚህ ቀደምም ከአንተ ጋር በምናደርጋቸው ውይይቶች ለምን እስካሁን እዛ ቆዩ የሚል ነገር ነበር። አሁን ጠቀሜታነቱ ምን ያህል አስፈላጊ ሆኖ ስለተገኘ ነው ወደዛ የተመለሰው ግንባሩን ወይ ደግሞ የትግራይ ሰራዊት ወደዛ የተመለሰበት ምክንያቱ ምንድነው ትላለህ? እስኪ ያንን እዛ ላይ እኔ ይሄ የሚባል እንትን የለኝም፣ መረጃ የለኝም። ካለ ያለኝ መረጃ የአማራ ኃይሎች እየፈጸሙት ያለ ወንጀል ነው። በትግራይ ተወላጆች ላይ አካባቢውን የማጽዳት ከፍተኛ የሆነ ወንጀል የመፈጸም ተግባር እየተካሄደ ነው በዚህ ስፍራ ላይ። ስለዚህ እንደ መረጃ ከጠየቀኝ ልሰጥ የምችለው ይሄንን ነው። አይ ቲንክ የሆነ ድምጽ እየገባ ነው። ስልክ ነው። ይቅርታ፣ መቀጠል ትችላለህ። እሺ